ራንድ ብለናል ባለፈው የመገባቢያ ገንዘባቸውን ወደ 400 ሚሊዮን የሚገመት ሮያሊቲ ጭማሪ ያሳይ ነበር። በየአመቱ የአርቲስቱ የአመታዊ ገቢ ኢቫሉዌት ይደረጋልና በጣም ጭማሪ እያሳየ ነው የሚሄደው የአርቲስቶቹ ገቢ። ይሄም የሙዚቃውን ኢንዱስትሪ ለማሳደግ ትልቅ አስተዋጽኦ ያደረገ ነው። ታዋቂ የደቡብ አፍሪካ ሙዚቀኞች አንድ አራቱን እንጥራ። ለምሳሌ ማሪያ ማኬባ ደቡብ አፍሪካዊት ነች። ከ1932 እስከ 2008 ኖረች ነች። ላኪ ዱቤ ታውቁታላችሁ በሬጌ ስራዎቹ ከ1964 እስከ 2007 የቆየ ነው። ብሬንዳ ፋሴ እሷም በጣም የምትታወቅ ነች። በተለይ 90ዎቹ ላይ ያሉ የነበሩ የሙዚቃ ስራዎችን በደንብ የሚያዳምጡ ሰዎች እነዚህን ያውቃሉ። ከ1964 እስከ 2004 እንዲሁም ላኮፍ የሚባሉ ዘፋኞች ወይም ድምጻን ከነዚህ ከሚታወቁት ውስጥ የሚጠቀሱ ናቸው። የፊልም ኢንዱስትሪ ሁኔታቸውም እንደዛው ያደገ ነው። ከፍተኛ የሆነ የውጭ ኢንቨስትመንትን በመሳብ በተለይ ለዓለም አቀፍ ምርቶች ከፍተኛ ኢኮኖሚ አስተዋጽኦ ያገኘች ሀገር ነች። ታዋቂ የደቡብ አፍሪካ ፊልሞች ብዙውን ጊዜ እንደ አፓርታይድ ወይም ወንጀል ነክ ያሉ ማህበራዊ ጉዳዮች ላይ ይሰራሉ። ምክንያቱም ታሪካቸው ከዚህ ከአፓርታይድ ከስሌቨሪ ከዘረኝነት ከምናምን ጋር የተያያዘ ስለነበር አብዛኛዎቹ ፊልሞቻቸው ከዚህ ጋር የተገናኙ ናቸው። ለምሳሌ ደቡብ አፍሪካ ምን አይነት ፊልሞች ታመርታለች፣ ፕሮዳክሽኗ እንዴት ነው፣ ጥራቱ የሚባሉትን ነገሮች ለማየት አንድ 3 ፊልሞችን ለአድማጮችን ጠቁምና ገብተው የደቡብ አፍሪካን የፊልም ኢንዱስትሪም እንደሚመስል ማየት ይችላሉ። ቶሲ የሚባል 2005 በጆሃንስበርግ በደህንነትና ወንጀል ላይ በማተኮር ለምርጥ የውጭ ቋንቋ ፊልም የአካዳሚ ሽልማት ያሸነፈ ፊልማቸው ነው። ዲስትሪክት 9 2009 ላይ በደቡብ አፍሪካ ታሪክ ላይ ይሄን እንደው ቢታይ የደቡብ አፍሪካን ታሪክ በደንብ የሚያሳይ ፊልም ነው። አስተያየት ለመስጠት እንግዳዎች በጌቶ ውስጥ የሚጠቀሙ ታዋቂ ሳይንሳዊ ፊልም ነው። ማንዴላ እንግዲህ ረጅም የእግር ጉዞ ወደ ነጻነት የሚል 2013 ስለ ኔልሰን ማንዴላ ህይወት ታሪክ የተሰራ ፊልም ነው። ታዋቂና ባህላዊ እንዲሁ ፊልሞች አሉ። ሳራፊና ምናልባት የፊልም ብዙዎች ሊያውቁት ይችላሉ። ስሙ አዲስ አይደለም። በ1992 በሶዌቶ አመጽ ወቅት የተቀናበረ ሙዚቃዊ ድራማ ነው። በዊኦፖ ጎልድበርግ የተወነበት ነው። ክራይ የተባለ ሌላ የተወደደ ሀገር በ1995 ለዘራ ኢፍታዊነትና ከዚህ ጋር በተያያዘ የተሰራ ፊልም አለ። ጀሩሳሌም የሚል ፊልምም ሰርተዋል በ2008። there is a zulu on my stop የሚል ደግሞ ኮሜዲ ፊልም አለ። እሱንም ማየት ይችላሉ። እንግዲህ እነዚህ ፊልም ታሪኮች ከተጋድሎች ጋር ዘመናዊ ህይወትና ቀልዶችን አንድ ላይ አሰባስበው የያዙ ፊልሞች ናቸው። እንግዲህ ወደ ደቡብ አፍሪካ አንድ ሰው ሲገባ በተለያዩ ከተማዎች ላይ ባለፈው እንዳልነው በጣም ከ100 በላይ ትንንሽ ከተሞች አሉ ብለናል። ለጎብኚዎች የደህንነት ምክሮች ተብለው የሚቀመጡም አሉ። ተሳፋሪዎች ከወረዱ በኋላ በሚሄዱባቸው የትኛውም አካባቢዎች ላይ ደቡብ አፍሪካ አንድ ሰው ከአውሮፕላን ወርዶ ሆቴል ይዞ ደቡብ አፍሪካ መንገዶች ላይ ወክ በሚያደርግበት ሰዓት ወይም ደግሞ በሚጎበኝበት ሰዓት የቱሪስት የደህንነት ምክሮች የሚባሉ አሉ። ሁልጊዜ ንቁ ይሆኑ ነው የሚባለው። የትኛውም ሰው ወደ ደቡብ አፍሪካ ሲሄድ የምሽት ደህንነት ላይ በተለይ ከጨለመ በኋላ ብቻ የመጓዝ በተአምር የማይመከር ጉዳይ ነው። በግሩፕ ቢቻል በግሩፕ ተጓዙ ነው የሚባለው። የተሽከርካሪ ደህንነት ውድ ዕቃዎችን ከእይታ ውጭ ያቆዩ ነው የሚባለው። ለምሳሌ ውድ የሆኑ ሰዓቶችን፣ ወርቆችን፣ ባጎችን ፊት ለፊት በሚታይ መልኩ የትኛውም ቦታ ላይ ይዘው አይሄዱ ነው የሚባለው። ለተሽከርካሪም ታዋቂ መጓጓዣ የተፈቀደላቸውን የመጓጓዣ አገልግሎቶች ተጠቀሙ። የሰነድ ደህንነት የተመሰከረላቸው ሰነድ ቅጂዎች ወይም ኮፒ ያዙ ነው የሚባለው። ለምሳሌ ቪዛ ፔፐሮች ካሉ፣ ፓስፖርት ካለ በተቻለ አቅም ኮፒዎችን ይዛችሁ ተንቀሳቀሱ ነው የሚባለው። ምክንያቱም ኦሪጂናሉን ይዘው ደግሞ ገንዘብ የሚጠይቁም እንደ መታገትም ሊያጋጥም ስለሚችል ነው። የኤቲኤም አጠቃቀም የኤቲኤሞች ደህንነቱ በተጠበቀና ጥሩ ብርሃን ባለባቸው አካባቢዎች ተጠቀሙ። እርዳታ በፍጹም እንዳትጠይቁ ነው የሚባለው ለቱሪስቶች። ለምሳሌ ነገር እንዴት ነው የምትጠቀመው ኤቲኤም፣ ይሄን ገንዘብ እንዴት ነው እንዲማረገው እንዳትሉ ወደ ሌላ አቅጣጫ ነው የሚያመራው ስለሚባል ጭራሽ እርዳታ እንዳትጠይቁ ነው የሚባለው። እንግዲህ ውድ ጌጣጌጦችን የኤሌክትሮኒክስ ዕቃዎችን በግልጽ አያሳዩ ነው የሚባለው። ደቡብ አፍሪካን ስናነሳ እንግዲህ አንድ በጣም ታዋቂ ኮሜዲያን እናነሳለን። ትሬቨር ኖዋ ይባላል። ጥላውን ግርማ ተባለ ደራሲ እንግዲህ በቅርብ ጊዜ ቦርን ኤ ክራይም የሚለውን መጽሐፉን የአመፃ ልጅ ወደሚል የአማርኛ ጽሑፍ ቀይሮታል። ደቡብ አፍሪካን በደንብ ለማየት ታሪኳን፣ አካሄዷን፣ የመጣችበትን በቀልድ እያዋዛ ለማየት ትሬቨር ኖዋን ይህንን ያመጣ ልጅ የተሰኘው መጽሐፍ እንዲያነቡ በዚሁ አጋጣሚ ለአድማጮቻችን እንጋብዛለን። እንግዲህ በስተመጨረሻ የደቡብ ህገወጥ ስደት ወደ ደቡብ አፍሪካ በ3-4 ደቂቃ ውስጥ አንድ የሚገርም ታሪክ ልንገራችሁና እናብቃ። እንግዲህ አሁን የሄድነው ወደ ደቡብ አፍሪካ
በህጋዊ መንገድ ቪዛ አሰርተን በአውሮፕላን ሄድ ነው። ነገር ግን አብዛኛው ስደት ወይም ወደ ደቡብ አፍሪካ የሚደረጉ መንገዶች በበረሃማ ቦታዎችና በርካታ የአፍሪካ ሀገራትን አቋርጦ መጓዝ ይጠይቃል። በኮንቴነሮች በተሳቢ መኪናዎች ታጭቀው የሚሞቱም አሉ። ባለፈው ማውርተን ነበር 15 ሰው ከተነሳ ምናልባት 7 ሰው ሊደርስ የሚችለው በአንበሳ ይበላል በባቢ እና እዛ ኮሚኒቲ ውስጥ ሲገባ ሚስት ካለችው ሴትም ከሆነች ባል ካላት እንዲያመጡ ይደረግና ሰርጉንም ይደግሰው ያ ኮሚኒቲ ነው በመዋጮው። እሱም ያው እንግዲህ በሚቀጥለው ስለሚያዋጣ እና ይህ ሰርግ በጣም ከፍተኛ የመንግስት ባለስልጣን ወይ አንድ ጀነራል ያገባ እስኪመስል ድረስ በነዛ ኢትዮጵያ ነጭ መኪና ባላቸው ኢትዮጵያኖች ታጀብ ይደረጋል። ያ ሰርግ በድሮን ሄሊኮፕተር መከራየት ቀላል ነው። እዛ ይቀርጻል ከላይ እና በጣም ፊልም ነው የሚመስለው። እና በትክክል ባለሙያዎች ይሄንን የሰርግ ስነ ስርዓት ኤዲት አድርገው ወደ ደቡብ ክልል በሲዲ ይላካል ፊልሙ። ደቡብ ክልል ውስጥ ያሉ ቪዲዮ ቤቶች ውስጥ ይሄ ሲዲ ደርስና እዛ በባዶ እግራቸው ምን ብለው ፊልም ለማየት የተቀመጡ የተሰበሰቡ የደቡብ ክልል ተወላጆች ይሄ ፊልም አዲስ የመጣ ነው ተብሎ ይከፈትላቸዋል። ከ4 ወር ከ5 ወር ከ6 ወር በፊት አብሯቸው የነበረ ጓደኛቸው ሄዶ በእንደዛ አይነት ስርዓት ያንን ሲያዩ የመጀመሪያ እርምጃቸው የሚሆነው ያላቸው መሬት ምናምን የቤተሰባቸውን ማስጨንቀውን ብለው ሸጠው ወደዛ መሄድ ነው የሚሆነው። እና በዚህ መልኩ ይሄ እና ጥያቄ ሲፈጠር ነው 120 ሺህ 140 ሺህ ካለው አንድ ሰው 3-4 ሆኖ ተደራጅቶ መስራት እየቻለ ለዛውም ሊደርስም ላይደርስም እንደሚችል እያወቀ እነዚህን 5-6 አፍሪካ ሀገራቶች በረሃ አቋርጦ እንዴት ይሄዳል ሲባል ይሄኛውም አንዱ ገፊ ወይም ሳቢ ምክንያት ነው ተብሎ ነው የሚጠቀሰውና መንገደኛው የሚል መጽሐፍ ነው በዮርዳኖስ የተባለው በ6 ወር በእነዚህ ሩቶች ተመላልሶ በትክክለኛውን ታሪክ ነው ያወጣው። ያ መጽሐፍ ልጅና መንገደኛው መጽሐፎች ደቡብ አፍሪካን ምን ትመስላለች አሁንስ ያለችበትን ከረንት ሁኔታ ኢትዮጵያኖችስ በምን መልክ ይኖራሉ የሚባለውን ለማየት በጣም ገላጭ መጽሐፎች ናቸው። ባለፈው ካነሳ ነው ከክራይም ጋር በተያያዘ እንግዲህ አንተ ኢትዮጵያዊ ሆነ ከቁብ የደረሰ ቀን አንድ ደቡብ አፍሪካዊ መጥቶ እቁብ ሊልክ ይችላል። ከኢትዮጵያዊው መረጃ ይደርሷል ማለት ነው። እናም ታስቀምጥበት ቦታ ምን በደንብ ስለሚታወቅ ዝርፊያዎች ብርበራዎች ሁሉ በደንብ ይደረጋሉ። እንግዲህ ደቡብ አፍሪካ ላይ አንድ ሰው በምሽትም ይሁን አዲስ ሆኖ ሲሄድ የቅርብ ጓደኛው ሞት ነው የሚባለውና የሄዳችሁ አብራችሁን ሄዳችሁ ተሳፋሪዎቻችን በተቻላችሁ አቅም ከደቡብ አፍሪካ ስትወጡ ራሳችሁን ጠብቁ። በዛው ልክ እንደው መሳይ በጣም ይቅርታ ሳስዘጋት ችግር የለው የስደቷ ጉዳይ ላይ በተለያዩ ሶሻል ሚዲያ ፕላትፎርሞች አንድ ስደተኛ ወይም ተጓዥ ኢትዮጵያዊ ፈረንሳይ ገባሁ እኮ ጣሊያን ገባሁ ዩኬ ገባሁ ይልና ቪዲዮ በተለይም በቲክቶክ ምናምን ሰርቶ የሄደበት መንገድ በጣም አስቸጋሪ እንደሆነ ለመመለስ በጣም ተመኝቶ እንደነበረ ግን መመለስ እየናፈቀ ሁላ እንዳልቻለ አብራርቶ ሲያወራ እና ስደት ቀላል እንዳልሆነ ሌሎች ወንድምናቶች እንዳይሞክሩት ሲያብራራ ኮሜንቶቹን አንብባችኋል? እስኪ መንገዱን ጠቁመልኝ። በየትኛው መንገድ እንደዛ ነው እየቀለዱ ምናምን እንዳይመስል የምር ነው እንደዛ የሚሉት። ዝም ብለህ የሄድክበትን መንገድ ብቻ ንገረኝ። ማንን አገኘ የት ቦታ ላርፍ እችላለሁ? ስንት ብር ነው የሚያስፈልገኝ? ጥያቄ ሁሉ እንደዛ ነውና
እንደው ልብ እንግዛ እውነት እንደዛ ነው እንግዲህ ደቡብ አፍሪካ ካፈራቻቸው ድንቅ ሙዚቀኞች መሃል ላኪ ዱቤ አንዱና ታዋቂው ነው በፈረንጆቹ አቆጣጠር በ1991